እኔ ማወራው ሰው ሁሉ ይወዳል። እንደዚህ ነው በቃ። ያው ይሄና ይሄ ሆነናል ሁሌ ጋይዞች። እና ራስሽን ጠብቂ። ናይ ጥሩ እና እንዴት ነሽ? ደህና ነሽ? ውሎ እንዴት ነበር? ውሎ ትንሽ ይደክም ነበረ፣ ግን አሪፍ ነው። ምንም አይልም። ቆንጆ ነበረ። አሪፍ ነበር። ደግ ነበረ። ዋናው እሱ ነው። በተማረ አይደለም ፈተናውን በሰራ ነው። ሰሚ ኧረ ወይኔ ጋይዞች ጆ ስማ ወይ ሰሊ ምን አለ ይዘመርሽ በቃ ሰላም ልክ ነበር የገባው። ታቢኒ ደህና ምሽ ደህና ደህና እንገናኛለን። ጆ ገብተህ በሌላኛው አካውንት የፈጠነ ኖቲፊኬሽን ከላይ ነው ኖቲፊኬሽን የሚገባልኝ። በውጭና በውስጥ የተለያየ ነው። በውስጥ እያያችሁትና አታርፍም። ስማኝ አቤኔ ወይ አረ ቪንም እግዚአብሔር ሚዩት እያደረገኝ ነው ምናምን ሞዴሬተር ተዋት። ቪንም አንሳበት። ቪነምን ተው በቃ አንቺ ወይ እምቢ ካልሽ ዙም አርግቶ ነው ሙሉን ነገርሽን የሚያወጣው። ማለት ነው እነሱ ሁለት ወንድማማቾች ሳትነሱብኝ እንደ ሀሳብ ልውጣላችሁ። እኔ ከአቅሜ በላይ ናቸው። ቤታችን አንቺ ላይ አናደርጉም ጋይዞች። በነገራችሁ ላይ ሰሊና ምርጥ እህታችን ናት፣ ለእኔም ለጁም። ጆ ደግሞ ምርጥ ወንድሜ ነው፣ ግን ትንሽ በቃ ሴት ይወዳል። እሱ ብቻ ነው እንጂ ምርጥ ወንድሜ ነው ጋይዞች እንጂ ሌላ ነገር ማጥፋት ያለች በእንደዚህ አይነት ነገር አስተያየት 100% ምን ታያለሽ? አይደለም ሁለቱም አይናፋር ናቸው። አረ የሚበሮቹ ጋይዞች ያለም ተወኝ። ቬና እንደው በመድኃኔዓለም ተወኝ። የቀናህ ናግባ እንዴ ግን እንደዚህ ስም የማትፋጥሩ ነው። እውነቱን እኮ ነው ያወራሁት። እኔ እንደማለሽ ታውቃለህ። እውነቱን አቢኒ ስሙን እያጠፋ ነው ጋይሶች። ጆ ማለት ነው በጣም ሲበዛ አይናፋር ልጅ ነው። በጣም አስወጣ ሲጀመር አስወጣ። አንቺ ቆይ ስለ አቢኒ ያለው ባንድ እይታድሩ አይደለም። ሁለቱም አይናፋር ናቸው። ምን ነው ሰማኝ ጆ ላይቭ ራሱ አልገባም የምለው እኮ እኔ በጣም አይናፋር ስለሆንኩ ነው። በመከራ ነው የሚገባው ምናምን ነው። እማዬ ድረሽ ምን ይባላል ጋይሶች? አሁን የጆን አካውንት ሂዱና ኮፒ ሊንክ አድርጉለት። ቪዲዮ እንትን እላለሁ በደንብ አካውንት ደግሞ እንደዚህ ስሜ እንዳጠፋ አይቀርም። ነገር ነገ አሪፍ ቪዲዮ ይፖስትለታል። ፖስት ነገር ተመቻ። አሁንማ ጎረቤት ሆነችልህ። በቃ ናይ ቪዲዮ እንስራ ብለን ልሰራ ነው። ማርያምን ጎረቤቱ ናት። ከፊትና ከጀርባ ነው ቤታቸው። ሲጀመር ቀይረ ነው ከእኔ ከመቼው እቃውን እዛ እንዳስገባ ነው ግራ የገባኝ።
ከመቼው ቀን እንዳስገባት አግዘኝ እንኳን አትለኝም። ሲጀመር እኮ እሱ ላይቭ ላይ ነው። ኧረ ጋይስ ትንሽ እኮ ስለማፍር ነው። አትቀየሙኝ፣ አትዩብኝ። ከክፋት አትዩበት። እሺ ትንሽ ስለሚሽኮረመም ነው ጋይሶች። አይናፋርም። አሁን በዚህ ማታ የሚያነቃኝ ነገር የሰሊና ዩቲዩብ ብቻ ነው። ምን ብቻ ነው? በድንጋጤ ነው። የሰሊና ፊት ነው የሚያነቃኝ እያለ ነው በድንጋጤ። ምን ትያለሽ? ይሄን ነው ወንድሜ ነው እግዚአብሔር ማለት እኔ እናንተ ልጆች በገዛ ፈቃዴ የማን ኔትወርክ ነው ግን የሚቆራረጠው? የራስህ ኔትወርክ ነው። ኔትወርክ ዘፈንላቸው ድምፅ ያምራል እያሉ ነው። ኧረ ሰሊም ተው፣ አቤኔ ተው እንዳለ ሲወጡ እሰይ ጋይሶች እንደዚህ አድርጋችሁ አብሽቁ። አቤኔ በላይ ኧረ ጆም ቆንጆ ነው። አምሮታል። ሲጀመር እኮ አንቺ እኛ ጀማ በቤቴንም ምን ሆነሽ ነው? ኧረ ይሁኑ። ቬናም ብቻ ነው ሰው ማይመስል ይወርደኛል። ምን አጠፋ? ቬነም ምን አጠፋ? ቬነም ማለቱን ለምን አመጣ? ቆንጆ ያልሆነ ሰው ልንገር ብዬ ነው። ከጀማው ደገምሽው እያለሽ ነው ማለት ነው። ሰሊ ወይ አሁን አቤኒን ሰው ሲቀርበው ውጫዊ ውበቱን አይቶ ነው። እኔን ግን ውስጣዊ ነው። አየሻል ልዩነታችን። እኔ ማለት ነው ለማናችሁም መፍረድ የሚችል ሁኔታ ላይ አይደለሁም። በማልህ እያልኩ ነው የምሰማችሁ። ሲጀመር ተይው እባክሽ፣ መልክ ረጋፊ የልብ ንጽናቸው አይደለ እንዴ? አቤኒ ግን ማለት ነው መልክ ጠፊ ነው። በመልክ አትመቃታ። ያው ወንድሜ ስማ እሺ ይሁን፣ መልክ ያልቃል።